ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን እንደምን ሰንብታችኋል? ይህ ፕራይም ወቅታዊ የተሰኘ ፕሮግራማችን ነው። በዛሬ ፕራይም ወቅታዊ ፕሮግራማችን ላይ እዚህ ስቱዲዮአችን ድረስ በመምጣት እንግዳ የሆኑን የህዳሴ ፓርቲ አመራር ናቸው። ኢንጂነር ሱራፌል እሸቱ ይባላሉ። ከእርሳቸው ጋር የማደርገውን ቆይታ እንድትከታተሉን እንጋብዛለን። እንኳን ደህና መጡ። እንኳን ደህና ቆያችሁ። ወጣት ስለሆን ካንተ ልበል ይፈቀዳል? እሺ እንግዲህ ጥሪን አክብረክ እዚህ ስቱዲዮ ድረስ በመምጣት ውይይት እንድናደርግ ፈቃደኛ በመሆን እጅግ በጣም ነው የማመሰግነው በአድማጭ ተመልካቾቻችን ስም። እኔም እጅግ አድርጌ አመሰግናለሁ። ያው እንግዲህ በተለይም በአሁኑ ከለውጡ በኋላ ጠቅላይ ሚኒስትር ዶክተር አብይ አህመድ በመጀመሪያ ደረጃ ቃል በገቡት መሰረት የተቃዋሚ ፓርቲ የሚባል ነገር የለም፣ ተፎካካሪዎች ነን፣ ለአንድ ሀገር ነው የምንሰራውና አንድ ሀገር የሚገነባ ሰው ደግሞ እሳቤ መሆን ያለበት ወንድማማችነት እንጂ መቃረን አይደለም በሚል የፖለቲካ ፓርቲውን የተፎካካሪ የፖለቲካ ፓርቲ ወደሚል አምጥተዋል። ከዛ ባሻገር እንግዲህ በኢትዮጵያ ውስጥ ባልተለመደ መልኩ ከተለያዩ የባለድርሻ አካላት ጋር ውይይቶችን አድርገዋል። ከዛ እንነሳ። በአሁኑ ሰዓት በሀገሪቱ ውስጥ የሚደረጉ ውይይቶችን እንዴት ገመገምካቸው? ጥቅሟቸው ምንድን ነው ከሚለውን ጀምረና ወደ ሌሎች ጥያቄዎች። መልካም አመሰግናለሁኝ ስለጋበዛችሁኝ በድጋሚ። ያው እንደሚታወቀው በፊት የነበረው ተቋሚ የሚባል እሳቤና አስተሳሰብ ነበረ። ያ ተቋሚ የሚለው በጽሁፉ ወይም በአማርኛው ስንተረጉመው የሚቃወም ወይም የሚያጥላላ ወይም የሚሳደብ የሚታች ከሚል የመነጨ ነበርና እኛን የሚቃወሙ የሚል አረፍተ ቃላት የያዘ ነበረ። ከዛም ስንነሳ ደግሞ ከለውጡ ማግስት በኋላ የተቋሚ አይደለም አንድ ሀገር ውስጥ ያለን አካላቶች በሀሳብ የምንፋየት፣ ስለዚህ ተፎካካሪ ቢባል ነገ ስልጣን አግኝተው ህገ መንግስቱን የሚያስተዳድሩ አካላት እንደመሆናቸው መጠን ተፎካካሪ ቢባል ይመረጣል ተብሎ ነው የሚወሰደው። ይሄ በስፖርት ዓለም ላይም ይታወቃል። ሯጭ ሮጦ የሚያሸንፈው ከተፎካካሪው ጋር ነው። ከሚቃወመው ሰው ጋር ግን ሲሆን ከመፎካከር ይልቅ ወደ መጋጨት ወደሚወስደው ስለሆነ እኛም ቃሉን በዚህኛው አገር ከመገንባት ባሻገር የተሻለ የሚል ቃላም አጠቃቀም ስለሆነ እሱን ተቀብለን ነው በጋራ እየተንቀሳቀስን ያለ ነው። በህዝቡም ዘንድ የሚነሳው የነበረው በተለይ ፖለቲከኛ ሆነሽ የምትፎካከሪ ስትሆኚ ባለፉት ስርዓት ጊዜ እኮ የሚቃወም ነው የሚል ትችት የሚይዝበት የነበረ፣ አሁን ግን ተፎካካሪ ሲባል በሰው ዘንድም ጭምር ለሰውም መብት ጭምር የምትታገይበት እንደሆነ መጠን ነውና ሰውም አሁን የሚረዳበት መንገድ የተሻለ አስተሳሰብና አመለካከት ነው። ይሄ ደግሞ አዲስቷን ኢትዮጵያ ከመገንባት ጋር ተያይዞ አዲስ የፖለቲካ ፍልስፍና ከምንከተል ፓርቲዎች ጋር አታችመንት አለው ብለን ነው የምንወስደው ቃሉ። ስለዚህ ትክክል ነው ባይነኝ ማለት ነው። ከዛ ባለፈ እንግዲህ እንደ ፖለቲከኛ ወይም እንደ ፓርቲ አመራርነት ባለፉ ጊዜያቶች ውስጥ ከጠቅላይ ሚኒስትሩ ጋር በተደጋጋሚ መድረክ እንዲፈጠርና እንድንነጋገር በሀገራዊ ነባራዊ ሁኔታ ጉዳይ ላይ እንድንነጋገር ጥያቄዎች ሲቀርቡ ነበረ። እሱም መነሻም አድርጎ ከክቡር ጠቅላይ ሚኒስትራችን ጋር ከአንድም ሁለት አሁን ሶስተኛው አይ ቲንክ እዚህ ሲር የተገናኘንበት ሁኔታ ነው ያለው ማለት ነው። ለየት የሚያደርገው ግን አንድ ነገር አለው። የሶስተኛው ግንኙነታችን አንዱ እንደ ሀገር ለባለፉት በርካታ ወራቶችና ዓመተ ምህረቶች ውስጥ ከለውጡ ማግስት በኋላ መንግስት የሰራቸውን ስራዎች እንዲሁም ደግሞ ያጠፋቸውን ጥፋቶች ካሉ ከህዝቡ ጋርም ከተለያዩ አካላት ጋር መረጃ ለመለወጥና ለመውሰድ የተደረገበት መንገድ ነው። ሁለት ደግሞ ፓርቲዎች የሚያነሱትን ጥያቄዎችን በዚህ አጋጣሚ አይቶ መልስ ለመስጠት የሚያስችል መደላድል ለመፍጠር ውይይቱ የተደረገበት ሁኔታ ነው ያለው። ከኛ እንግልም ደግሞ በተለይ በምስራቅ አፍሪካ ዙሪያ ቀጠናዊ ሁኔታው የሀገሪቷ ሁኔታም ስንመለከት ከኑሮ ውድነት ጋር ተያይዞ የሚነሱ በርካታ ጥያቄዎች ስለነበሩን አገር እንዴት ነው በየትኛው መስመር ነው እየተራመደች ያለውና ነገ አገር ተረካቢ እንደመሆናችን መጠን እድሉን ካገኘን ልንመራበት የምንችልበት ሁኔታም ጭምር ማወቅ አለብን የሚል ጥያቄ ስለነበረን እሱ መነሻ አድርገን በጠየቅነው ጥያቄ መሰረት ከኛ ጋርም በየደረጃው ያለ የመንግስት አመራሮችም በየደረጃው ካሉ የፖለቲካ ፓርቲ አመራሮች ጋር ግንኙነት አድርገዋል። ከዛ የመጨረሻው ምዕራፍ ከከፍተኛ አመራሮቹ የፓርቲዎች ከጠቅላይ ሚኒስትሩ ጋር ውይይት አድርገናል። ከጠቅላይ ሚኒስትሩ ጋር እንግዲህ ውይይት ከማድረጋችን በፊት አገሪቱ ውስጥ እየተሰሩ ያሉ ሜጋ ፕሮጀክቶችን ጨምሮ የተለያዩ ሀገራዊ ለውጥ ያላቸው ፕሮጀክቶችን መጎብኘት የቻልንበት
በተቃራኒው ደግሞ እኛም ደግሞ የአባላቶቻችን እንዲሁም ከህዝብ ያገኘናቸውን ጥያቄ በነጻነት የምንጠይቅበት መድረክ ይሆናል ተብሎ ስለታሰበ እኛም ጥያቄዎቻችንን ይዘን ጎበኘነውን ደግሞ አይተን ነው ወደ መድረኩ የገባነውና መድረኩ በጣም ቆንጆ ነበረ። እንዲሁም ደግሞ የቀጣይ የኢትዮጵያ ዕጣ ፈንታ የፖለቲካ ማስተሳሰብ አመለካከት መሰረት የጣለበትና ቀጣይ ግንኙነቶች ሊኖሩን በሚችሉ መንገድ መግባባት ላይ ደርሰን የተለያየንበት ውይይት ነበር። እንግዲህ አሁን አንተም እንደነገርከን የፖለቲካ ፓርቲዎች ብቻ ሳይሆኑ የተለያዩ ባለድርሻ አካላት የልማት ስራውን እንዲጎበኙ ይደረጋልና እንደው አንተ በግለሰብ ደረጃ እንደ ፓርቲያችሁም ከጎበኛችሁ በኋላ ምን አይነት ስሜት ተሰማችሁ? ከዛም ባለፈ እንዴት እስከመገማችሁት? ብዙ የተሰሩ ስራዎች አሉ፣ ችግሮች አሉባቸው ተብለው ደግሞ የሚተቹም አሉ። ከዛ ደግሞ መንግስት ደግሞ በደንብ አጥርቶ እንደሰራ ይናገራልና እናንተ ምን አይነት አቋም ነው የያዛችሁት? የተሰሩት ስራዎች ላይስ ምንድነው የተሰማችሁ ስሜት? መልካም እንደ ፓርቲ ፕሮጀክቶቹም ከመጀመራቸው በፊት ይፋ ሲደረጉም ፕሮጀክቱ የሚያካልላቸው ቦታዎች ላይ ውይይት የማድረግ ቼክ የማድረግ አጋጣሚ ነበረ በአባላቶቻችን በኩል ማለት ነው። አብዛኛው የነበረው አንደኛው ትርክት ነበረ፣ ቼንጅ የመፍጠር አይነት አመለካከት ነው እንጂ ሪል ፕሮጀክቱ አፕላይ ይደረጋል የሚል ስጋት ነበረ በተለይ ከማህበረሰባችን ጋር። ከዛ ጋር ተያይዞ እኛም እንድንጠራጠረው ፕሮጀክቶቹን በአይነ ቁረኛ የተከታተልንበት ሁኔታ ነበረ። ከዛ ጋርም አልፎ ሰነድ ጭምር ያዘጋጀንበት እንደውም አዲስ አበባ ውስጥ ለሚሰሩ ፕሮጀክቶች እስከ ከንቲባ ጽሕፈት ቤት ድረስ ልንነጋገርባቸው የሚችሉ ጉዳዮች አሉ ብለን ደብዳቤም ጭምር ያስገባንባቸው ሁኔታዎች ነበሩ። ይህም ግን ፕሮጀክቶቹ ተተግብረው ካለቁ በኋላና እዛ አካባቢ ላይ የሰፈሩ አካላቶች ወዴት ሄዱ፣ መብትና ፍላጎታቸው ተከብሮ ነው ወይ የተነሳው የሚለውን እኛም ክሮስ ቼክ ለማድረግ ሞክረናል። አብዛኛው በሚባል ደረጃ ላይ መብት ማግኘት የማይችሉ የነበሩ የቀበሌ ቤት ውስጥ እየኖሩ ግን መብት ማግኘት የማይችሉ የነበሩ በተለያየ የጤና ኬዝ ችግር የነበረባቸውን የመጠለያ ሰርቶ ወደ መጠለያ እንዳስገባ መረጃው ደርሶናል። እኛም የኛም ፓርቲ አባላቶች ጭምር ተጠቃሚ የሆኑበትንም አግባብ ለመረዳት ሞክረናል። በዛው ደግሞ የቤት ባለቤት መብትነት ያሉ ደግሞ አካላቶች በሚመለከታቸው መንገድ የቀበሌ ቤት ወይም በእነሱ ሎኮስት የሚል እየተሰራ ወደዛ እንደገቡ ያየንበት፣ የግል ቤቶች ላይ ግን በሚባለው ደረጃ ግን አይደለም። ስቲል ናው አሁንም መሬት ያላገኙ አካላቶች አሉ። መከፈል ያለበት ክፍያ ያልተከፈላቸው አሉ። አሁንም ደግሞ ወረፋ ይዘው እየተስተናገዱ እንደሆነ መረጃ አለን። በተቀላጠፈ መንገድ መብታቸው በተከበረ መንገድ መከበር አለበት የሚል አቋም አለኝ። መንግስት ያን እያደረገ ነው፣ ግን በሚባለው ፍጥነት ልክ እየተከናወነ አይደለም። ከዚህ አንጻር ፕሮጀክቱ በሚባለው ልክ ጥንቁቅ ተደርጎ የተከናወነ ነው ማለት አንችልም። ግን ፕሮጀክቶቹን ግን ስንመለከታቸው ግን ሀገራዊ ፋይዳ ያላቸው የነገ ትውልድ መሰረት የሚጥሉ መሆናቸውን አረጋግጠናል። ከዛ አንጻር ለምሳሌ ካሳንችስን፣ ፒያሳን፣ 4 ኪሎን በመልሶ ማልማት የተሰሩ የኮሪደር ስራዎችን ስንመለከታቸው በዚህ በአጭር ጊዜ ውስጥ ከመሰረተ ድንጋይ ከመትከል ባለፈ ፕሮጀክቱ መሬት ላይ በዚህ መልኩ በአማረ መልኩ በጥራት ይሰራል የሚለው አጠራጣሪ ሁኔታ ነበር። ተሰርቶ ስናይ ግን እውነትም እቺ ሀገር ተስፋ እንዳላት መስራት እንደምንችል ደግሞ የተሰሩ ስራዎችም ደግሞ በራሳችን የሰው ኃይልና በራሳችን አቅም መሆኑን ስንመለከት ወደ ኋላ ያሳለፍናቸውን ጊዜያቶች ውስጥ የት ነበር የመንግስት ባጀት ሲፈስ የነበረው የሚለው ጥያቄ ውስጥ እንድናስገባ ያደርገናል። አሁንም ደግሞ በወረፋ ውስጥ ሆነው ያልተስተናገዱ ሰዎች ደግሞ የቱ ጋር ነው ችግር ያጋጠማቸው? በየትኛው የእርከን ሌብል ያለ አመራር ነው ችግሩን የፈጠረው ሎድ እንዲሆን ያደረገው? ጩኸት እንዲነሳ የሚፈልግ አካል አለ ወይ የሚለውን እኛ ቴስት አድርገናል። ቼክ ስናደርግ በተለይ በታችኛው ደረጃ ላይ ያሉ አመራሮች አሁንም በእነሱ ደረጃ አመለካከትና ሀሳቢ አስተሳሰብ ያልተቀበሉ ስራው ላይ ትንሽ ጫና እንዲፈጠር ሊያደርጉ የሚችሉ አመራሮች በውስጥ እላፊ ተጠቃሚነት ለማድረግ የሚፈልጉ ሰውን በማመላለስ እነሱ ተጠቃሚ ለመሆን የሚፈልጉ አካላቶች እንዳሉና መንግስት ይህንን እየደረሰ እየበጠሰ የሚፈለገውን መስተንግዶ በአግባቡ ማስተናገድ ከቻለ ልማቱ ሙሉ ለሙሉ ውጤታማ ሊያደርግ በሚችል መንገድ መሰረት መጣል የምንችልበት ነው ብዬ አስባለሁ። ከዛ ባለፈ
ወደ ተፈጥሯዊ ገጽታን መመለስ ይሄ የመንግስት ኃላፊነት ብቻ አይደለም። በተለይ ወንዝ ዳርቻ ላይ የተጀመረው ፕሮጀክት እኛም ተዘዋውረን እንዳየነው ያስቀናል። ትላንትና ከትላንትና ወዲያ እኛም ዋኝተን ያደግንበት በጣም በቆሻሻ ውስጥ የተዘፈቀ የነበረ ኢትዮጵያኖች ደግሞ እንደምታይን በጣም ኩሮች ነን። አበሻ ሲባል በጣም ኩሩ ነው፣ ንጽህናውን የሚወድ ሰው ነው። ግን አናኗሯችን ሁኔታው ዘይቤው ያልተቀየረ ከመሆኑ ጋር ተያይዞ አብዛኛው እኛ የምንጠቀማቸው ለራስ ፍጆታ ለራስም ለማጸዳዳት የምንጠቀማቸው ከውሃዎች ጋር የተገናኙበት ነበርና ከተማችን ላልተፈለገ ብልሹ የሆነ በጣም ቆሻሻ ያላማረች ከተማ ስሟና ከተማው የማይመጣጠን የነበረበት ሁኔታ አሁን ፈጣሪ ወደ ሰጠን ማንነት ወንዙን ለመመለስ የሚደረገው ጥረት ይሄ በጣም መቼስ ምንም አይምሮ ካሌለን በስተቀር ማየት ማንችል ካልሆነ በስተቀር መቼስ ማየት አይችሉም የምንላቸውም ሰዎች ልባቸው ክፍት ስለሆነ ስለሚያዩ እየመሰከሩ እናያለን። ጠረኑ ይመሰክራል ብለው ነው የሚናገሩት። በአይናቸው አይተው አይደለም። ጠረኑ ግን ልባቸውን አፍንጫቸውን ስለኮረኮረ ትላንት የነበረበትን ሁኔታ ሳይሆን ዛሬ ያለበት ሁኔታ ግን ያሉ የሚመሰክሩበት ሰዓት አለ። ስለዚህ ሙሉ ሆኖ የተፈጠረ ሰው ደግሞ እውነቱን መናገር መመስከር ጥሩ ነው፣ በዚሁ ይቀጥሉ ማለት ትክክል ነው ብለን ነው የምናስበው እንደ ፓርቲ። ግን ደግሞ በዛው ውስጥ የሰዎችን መብት ያስከበረ ጥቅማቸውን መሰረት ያደረገ መብታቸው እየተረጋገጠ መከናወን አለበት የሚል ደግሞ ሀሳብም ለማስጨበጥ። ያው አመሰግናለሁ። አሁናዊው የኢትዮጵያ ፖለቲካን አውድን እንዴት ይገመግሙታል? የተቀየረ ነገር አለ? መልካም እንግዲህ የ66ን ፖለቲካ ነባራዊ ሁኔታ በደንብ አድርጎ የተረዳ ሰውና ፖለቲካ ውስጥ ገብቶ ታግሎ በሰላማዊ መንገድ ለውጥ አመጣለሁ የሚለው ሰው አሁን ያለውን ነባራዊ ሁኔታ መተቸትና ሀሳብ መስጠት ብዙ የሚከብድ አይደለም። ለምን ብቲ አብዛኛው ሰው እንግዲህ እንደ ፓርቲ ጥያቄዎቻችንን ለሚመለከተው አካል ማቅረብ የምንችልበት ስራ ተፈጥሯል። በጣም ጊዜያቸውን መስዋዕትነት አድርገው ከፖለቲካ ፓርቲዎች ጋር ሀሳብም ኖራቸው አልኖራችሁም ለምታነሱት ጥያቄ መልስ መመለስ አለብኝ፣ ጥያቄያችሁን ደግሞ እንደ ግብዓት ወስደን ወደ ቅድ ቀይረን መልስ እንሰጣለን ብለው ጠቅላይ ሚኒስቴራችንም ሆነ ከታች ያሉ አመራሮች በተደጋጋሚ ጊዜ እያገኙን እየተወያየን ያለ ነው። ይህን ስንመለከት እንግዲህ እንደ 66ቱ ወጣትን አደራጅተሽ አስፋልት ላይ ወጥተሽ ድንጋይ የምትወረውሪበት ሰዓት ነው ብለን አንወስድም። ወይ ደግሞ የአባቶቻችንን መሳሪያ አንስተን ወልውለን ቢተኩስም ባይተኩስም ጫካ ገብተን የምንታከልበት ነው ብለን አንግበን የምንወጣበትም ጊዜ አይደለም፣ አይፈቅድም አውዱ። ለምን እድሎች አሉሽ። የምንፎካከረው አገር እንድታድግ አገር እንድትበለጽግ ነው፣ ለውጥ እንድናመጣ ነው። በዛው ልክ ደግሞ የማህበረሰባችንን ኢኮኖሚካል መሻሻል እንዲያመጣ ነው። ይሄ ከሆነ መወያየቱ ትልቅ አስተዋጽኦ አለው ብለን መሰረት አለው ብለን እናምናለን። የማትወያይበት መንገድ ከተዘጋ፣ ሀሳብሽን የማትገልጭበት መንገድ ከተዘጋ ግን ያው የህዝብሽን ጥያቄ እና የምናስበውን የእድገት ደረጃ ላይ ለመድረስ ግዴታ ምን ያደርጋል? ያገኘሽውን ነገር አንስተሽ ወደ ሰላማዊ ወዳልሆነ ትግል ትገቢያለሽ። ያንን ግን የሚያስችል ሁኔታ አይደለም አሁን ያለው። መደላደሉ በጣም መልካምና ጥሩ በሚባል ደረጃ ነው ያለው። 66 ላይ የነበረው አስተሳሰብና አመለካከት እንግዲህ ደርግ ጃንሆይም አለ ዛሬ ለተናገርሽው ነገር በንጋታው ጠዋት አንቺም ሆነ ቤተሰቦችሽ ዋጋ የምትከፍሊበት ጊዜ ነበር። አንቺ ባወራሽው ቁጥር አንቺም ወንድምሽም ሚስትሽም ጭምር በር ላይ የምትገደይበት ጊዜ ነበር። ከዛም አልፎ የመሳሪያ የጥይት ክፈይ የምትባይበትን ሰዓት አልፈሽ በኢህአዴግ ዘመን ስንመጣ ደግሞ እንግዲህ የፖለቲካ ምህዳሩ በጣም ጠቦ በርካታ አጃቢ ፓርቲዎች ተቋቁመው ለምናነሳው ሀሳብ ጭምር ለምናደርገው እንቅስቃሴ ሁሉ በአንድ ሰው ብቻ ሳይሆን በ10 ሰው በ15 ሰው አካባቢሽ ተከቦ የምትቀሻቀሽበት ሁኔታ ነበር። እኔም አንዱ የዚህ ግፍ ቀማሽ ስለሆንኩኝ ማለት ነው። በጨለማ ቤት ውስጥ ገብተሽ ላነሳሽው ሀሳብ የምትጨፈጨፊበት፣ የምትገረፊበት፣ የምትሰቃይበት ወንድነትሽን እስኪያስጠላሽ ድረስ ግፍ የሚሰራበት ጊዜ ነበረ ያሳለፍነው የነበረው። በዚህ ውስጥ አልፈሽ አሁን ያለው ሁኔታ ስታይ በጣም የተሻለ ነገር ነው። የፈለግሽውን ሀሳብ ትናገሪያለሽ። ያው እያየን ነው እንግዲህ ጠቅላይ ሚኒስቴር የሚያክል አገር መሪ ተብሎ ያው በመጽሐፍ ቅዱስም በቁርአንም ንጉስ ይከበራል፣ መሪን አክብርም ይላል።
በሐሳብ የምትሟግጁ ሰው በሐሳብ ነው እንጂ መሟገት ያለብሽ። እንደ መሪ ደግሞ መከበር ባለበት ማከበር አለበት። አሁን ባለበት ሁኔታ ያንዱ የስርዓቱ ክፍት መሆኑን የሚያሳየው እሳቸው ባሉበት መድረክ ላይ መድረክ ረግጫለሁ ብሎ የሚፎክር ባለበት ሁኔታ ላይ በነጋታው ስታዩ ደግሞ ሰላም ሆኖ ከአንቺ ጋር መጥቶ ቡና ስትጠጣ ስታይ ከዚህ በላይ ምን አለ? ከዛም ባለፈ የዲሞክራቲክ ማበልጸጊያ የምንላቸው ተቋማቶች አሁን በነጻነት ከገለልተኝነት ነፃ ሆነዋል ብለን በኮንፊደንስ እንናገራለን። ሲመረጡ ሀሳብ የምንሰጥበት የምንተችበት እንደውም ከመንግስት ይልቅ አሁን እኮ ጥያቄዎቻችንን ወደ እነሱ እንውሰድ ምርጫ ቦርድንም ሚዲያንም ጨምሮ ማለት ነው የምንልበት ጊዜ ደርሰናል። እንግዲህ ባለፉት ጊዜያቶች ውስጥ አንዱ የነበረው የፓርቲ ጥያቄዎች የነበረው በወያኔ ጊዜ አገራችን ጥሩ ያልደረሰችበት ደረጃ ነች። በብሔር ብሔረሰቦች መጠላለፍ አለ። እውነተኛ ፌዴራሊዝም አፕላይ አልተደረገም። የጥያቄ ምልክት አለ። እንወያይ እንነጋገር ስንል ማን ከማን የተጣላበት ሀገር ነው የምንወያየው? ማን አንተ ደግሞ ከኛ ጋር ቁጭ ለምትወያየው የሚባልበት ሰዓት ነበር። አሁን አልፎ መነጋገር አለብን፣ መወያየት አለብን። ገለልተኛ በሆነ አካል በናሽናል ዲያሎግ ሀሳቦች፣ ጥያቄዎች ይምጡ። ህገ መንግስቱ መቀየርም ካለበት ባንዲራው መቀየርም ካለበት ግን ህዝብ እየተወያየበት እየታመነበት ነው እየተነጋገርን መሄድ የሚል ስርዓት ላይ ደርሰናልና አውዱ በጣም ሰፊና ትክክል ነው ብለን ነው የምናምነው። በዛው ልክ ግን አሁንም ማስተካከል ያለባቸው ነገሮች የሉም ማለት አይደለም። በተለይ በላይኛው ሌብል ደረጃ ላይ ገብቷቸው ስራዎችን ታች ካሉ አካላቶች ጋር ለመስራት የሚደረገው ጥረት መልካም፣ ግን በታች በኩል ላይ ያሉ የመንግስት መዋቅር ላይ አሁንም ፓርቲዎች በነጻነት እንዲንቀሳቀሱ ፖለቲካቸውን ሀሳባቸውን ለማራመድ እንቅፋት የሚሆኑ ትክክለኛ ያልሆኑ የብልጽግና አመራሮች ግን በብልጽግና ሽፋን የሚሰሩ አሁንም ለማሰር ለማፈን የሚደረግ ጥረት አለ። ያው ሪፎርም ነው የተደረገው፣ አብዮት አይደለም። ስለዚህ የነዛም ኔትወርክ ሊኖር ስለሚችል እሱን ስርዓት ባለው መንገድ እያስተካከለ መሄድ ከተቻለ የተሻለ ዲሞክራሲ ያለባት አገር ትሆናለች ብዬ ተስፋ አደርጋለሁ። ሌላው እንግዲህ የሚነሳ ነገር አለ። ባለ ሁለት አቋም ፖለቲከኞች አሉ። አንዳንድ ጊዜ በሀገር ውስጥ ሰላማዊ ትግልን ያንቀሳቀሳሉ። በሌላ ጊዜና ደግሞ ምቹ ሁኔታዎችን ባገኙ ጊዜ ጽንፈኞች የምንላቸውን ወይም ደግሞ ታጥቀው ጫካ ያሉትን ቡድኖች የሚያግዙ በቀጥታም ሆነ በተዘዋዋሪ የሚሳተፉ አሉ ይባላል እና እንደዚህ አይነት ነገሮች የገጠመክ ሁኔታዎች አሉ ወይ? ለእንደነዚህ አይነት ፖለቲከኞችስ ምንድነው ያለህ ሀሳብ? ይሄ እንግዲህ አሉ እንደዚህ አይነት ፓርቲዎች አንደኛ ከውጪ የሚላክላቸው ፍርፋሪ ገንዘብ እንዳይቀርባቸው የነሱን ሰው ለመምሰል የሚያደርጉት ጥረት አለ። በሌላ በኩል ደግሞ ስትመለከቻቸው ደግሞ የሰላማዊ ትግልን ነው የምናራምደው ደግሞ ብለው ጥያቄ ያነሳሉ። ይሄ ከተቋቋሙበት ዓላማ አንጻር የሳቱ ነው ብዬ ነው የማስባቸው። የሳቱ ነው ያልገባቸው። አንዳንዶቹ በቅርበት የማውቃቸው ሰዎች ነበሩ። ባለፉት ጊዜያቶች ውስጥ በነበረን የፖለቲካ ተሳትፎ ውስጥ ከኔ ጋር በደንብ አብረን በትግል ውስጥ የነበረን ሰዎች ግማሾቹ ድንገት የተሻለ ሹመት እንኳን ካገኘን ብለው በደንብ አድርገው ሰፖርት ደጋፊ ለመምሰል የሚያደርጉ ጥረት ነበራቸው። ግን ደግሞ በስተጀርባቸው ደግሞ ለሚልኳቸው ሰዎች መረጃ የሚሰጡ አካላቶች ነበሩ። በዚህኛው ዘንድ ሳይሳካላቸው ሲቀር አንድ እግራቸው ወደ ጎተታቸው ጋር ዘንበል ማለትና ይሄኛውም በተለየ አንግል ማናፈስ ላይ የሚሰሩ አካላቶች አሉ። ይሄ እንግዲህ እነዚህ ሰዎች ደግሞ በአጭር ጊዜ ውስጥ 3፣ 4፣ 5 ፓርቲ ላይ ሲቀይሩ ታያቸዋለች። ምንድነው ስትመለከቸው ጽናት የላቸው። የጥቅም ጽናት ነው እንጂ የሀገር ወዳድነት ጽናት የላቸው። የጥቅማቸውን ሊያስጠብቅላቸው ወደሚችለው አካል ጋር ብቻ ይናፈሳሉ። ሰላማዊ ትግል ነኝ የሚል በኋላ ላይ በወንጀል ድርጊቱ ሲጠየቁ አይኔ በሰላማዊ መንገድ እየታገልኩ ስለሆነ መንግስት አፈነኝ የሚል ጭወትና ጥያቄ ለማንሳት ሽፋን ለመስጠት የሚያደርጉ ሰዎች አሉ። ከጥቁር መጋረጃ ጀርባ ያላቸው እውነተኝነት ግን ስንመለከተው ግን የግል ጥቅማቸውን ለማስጠበቅ የሚሰሩ ሰዎች ናቸው ብዬ ነው የምወስደው። እነዚህ ሰዎች
የኢትዮጵያን ሕዝብ መሰረት ጥያቄ የሚያነሱ ከሆነ ለምሳሌ እኔ እዚህ ሚዲያ ላይ የማስተላልፈው መልእክት ነገ መሬት ላይ ውጪ ለሚያገኘኝ ሰው የማስተላልፈው መልእክት ተመሳሳይ ነው። ሰው መሸፈን አይጠበቅብኝም። የሚያነሱትን ሀሳብ ትክክለኛ እንዳልሆነና ሽፋን እንደሆነ ማረጋገጫቸው ውጪ ላይ ስትመለከቻቸው ማስክ፣ ኮፍያ፣ ከረባት ምናምን በጣም ተሸፋፍነው ህዝብ እንዳያውቃቸው ነው የሚኖሩት። ሰው ለቆምሽለት ማህበረሰብ በግልጽ ስትታገይለት ለሚያነሳው ጥያቄም በግልጽ አንስተሽለት አብረሽ መስዋዕትነት ከምትከፊው ህዝብ ጋር በጋራ ነው መስለሽ መቆም ያለብሽና እነዚህ ሰዎች ጥቅማቸውን ለማስጠበቅ ብቻ የሚንቀሳቀሱ ናቸው እንጂ እውነተኛ ጥያቄ ይዘው የሚያራምዱ አይደሉም የሚለውን ነው ለማስጨበጥ እንፈልገው። ከዛ ባለፈ እንግዲህ ኢትዮጵያ እስካሁን በመጣችበት ዘመን ውስጥ በጣም የምትፈተነው በውስጥ ባለ ዳባ ነው። እንግዲህ ጣሊያን ሲወረን መንገድ የሚጠቁም የነበረው የውስጥ አካል ነው። ባለፉ በነበረን በጦርነቶችም እንግዲህ የሶማሌም ጦርነት ስንመለከት ከውስጥ የነበረ ሰው ሰፖርት ሲያደርጋቸው እንደነበረ ይታወቃል። ስለዚህ ምንድነው አሁንም ባለን ፈተና ውስጥ እኔ ጥያቄ ካለኝ የማነሳው መድረክ ለፈጠረልኝ አካል ነው ጥያቄም በሰላማዊ መንገድ ላነሳ የምችለው። ከዛ ባለፈ ግን ሀሳብም የለኝም ጥያቄም የለኝም አይ ካልክ ግን እበጠብጣለሁ ድንጋይ ወረውራለሁ ምናምን የምትዩ ሲሆን ምንድነው ልታደርጊው ማቺም አውዱ አይፈቅድም። ስለዚህ እዛ ያለው አካል እንዲህ ላደርግ ነው በሚል ላክ ብቻ ለማለት የሚደረግ ጥረት ነው ብዬ ነው የምወስደውና ይሄም እንደማያስኬድ አውቀዋል። በተደጋጋሚ ጊዜ እንደዚህም ስንላቸው አይኛ ከዚህ እንወጣለን የሚል የሚያስፈራሩ የሚዝቱም አሉ። ሀሳብ ካለ ግን ጥያቄ ካለ በሰላማዊ መንገድ ደግሞ ጥያቄ መጠየቅ የሚቻልበት አውድ ተፈጥሯል ቅድም እንዳልኩትና እነዚህ ሰዎች አሁን ያሉበትን የቆሙበትን መሬት በውል ያላወቁ ሰዎች፣ የተምታቱ ሰዎች፣ ለብዙ ሰው የተለያየ ቃል የሚገቡ ሰዎች ወደ ራሳቸው ቀልብ እስኪመለሱ ድረስና የኢትዮጵያ ነባራዊ ሁኔታ እስኪረዱ ድረስ ያው እዚህም እዛም መርገጣቸው የማይቀር ነው። ግን እስከ መቼ ነው ስትይ ደግሞ ሁሉም ነገር ይጠራል፣ እየጠራም ይሄዳል። በዛ ሰዓት ያው እንግዲህ ፀሐዩ ያደርቃቸዋል የሚል እምነት ነው ያለኝ። ከፊታችን ምርጫ አለ። እንግዲህ የባለፈው ምርጫ በተለይ ብዙ ውዝግቦችን አስነስቶ እንደነበረ ይታወቃል። በተለይም እነዚሁ ፖለቲከኞች ምርጫው መራዘም አለበት በሚባልበት ጊዜ ይመርጫል መሳተፍ መደረግ ነበረበት ብለው ከዛም በኋላ ደግሞ በምርጫው ያልተሳተፉ ቡድኖችም በርካታ ነበሩና በአሁኑ ሰዓት ግን ምርጫ አለ። ይህ የሚደረገው ምርጫ የተረጋጋ የፖለቲካ አውድን እንዲኖር ምን መደረግ አለበት? ህዝቡስ ከማህበረሰቡስ ምንድን ነው የሚጠበቀው? በአሁን ጊዜ በምርጫና በምርጫ ብቻ ነው መንግስት መመረጥ ያለበት ካልን ምርጫው ላይም ፖለቲከኞች ሊኖራቸው የሚችለው ሚና ምንድን ነው? መልካም። እንግዲህ የባለፈው የተደረገው ምርጫ አገር በጣም በጭንቀት ውስጥ የነበረችበት ሰዓት በግማሹ በኩል ትፈርሳለች ተብሎ ሲፎከርባት የነበረ፣ በሌላ በኩል ደግሞ የኔ አስተሳሰብና አመለካከት ጎልቶ ታይቶ እኔ የምፈልገው እሳቤ ሆኖልኝ ሀገርን እንደ ልብ እንገነጣጠላለን ብለው ሲያስቡ የነበሩ አካላቶች በዛ ወቅት የተደረገ ምርጫ ነው ለውጡ በደንብ መሰረት ያልያዘበት የመንግስት አለን የሚለው ጥያቄ ውስጥ በገባበት ወቅት ፈተናዎች በጣም በበዙበት ሰዓት ውስጥ ነው የተደረገው። ግማሹ ያው እንደምታውቂው እኔ በግሌ ምርጫ አደርጋለሁ ብሎ ራሱን ስርዓት ለመዘርጋት ጥረት የተደረገበት፣ ከዛም ያን ሁሉ አልፈን ብዙ መስዋዕትነት የተከፈለበት ወጣቶች፣ ዜጎች፣ እህቶች፣ እናቶች የተደፈሩበት ምናምን በጣም ብዙ ታሪክ ያሳለፍንበት ምርጫ ነበርና ምርጫው ሰላማዊም ሆነ አልሆነም፣ ፍትሃዊ ሆነ አልሆነም፣ ግን አገርን ሊያሻግር የሚችል ሀሳብ ያለው ፓርቲ መንግስት ቢሆን የሚል ሁላችንም ጋር እምነት ነበረን። ማንም ይሁን ማንም ግን አገርን ስቴብል የሚያስጠብቅና ቢያንስ ይሄን ያለንበትን ነባራዊ ሁኔታ ጠራርጎ ወደ አንድ ምዕራፍ ሊያሻግር የሚችል የሚል ነበረ። ሁላችንም እውነት ለመናገር በምርጫው ላይ ስንሳተፍ እናሸንፋለን ብለን ሳይሆን የተሻለ ካለ ወደፊት ይምጣና ሀገርን ያረጋጋ፣ መጀመሪያ ከሁሉም ነገር ሀገር ይቀድማል የሚል መንፈስ ስሜት ስለነበረም ማለት ነው በዛ ወቅትም። ስለዚህ ምርጫው በጣም ፍጹም ሰላማዊ የነበረበት ምርጫ ነበር የተከናወነው። እንግዲህ ከዛ ስንመጣ ግን ያው በዛ ውስጥም አንዳንድ ፓርቲዎች
ያለውን ነባራዊ ሁኔታ ስንመለከት ህዝቡ በፓርቲ ደረጃ ሳይሆን በግለሰብ ደረጃ ፍቅር ውስጥ የወደቀበት ጊዜ ስለነበረ በዚህ ሂደት ውስጥ መወዳደር ዳግም ላንነሳ የምንችልበት ሽንፈት ውስጥ እንገባለን የሚል ሐሳብ ስለነበራቸው ከምርጫው አግለዋል ራሳቸውን። የሀሳብ ኖሯቸው ተወዳዳሪ ሊያደርግ ህዝቡ ቅቡልነት ሊያገኝ ይችላል የሚል ሀሳብ ኖሯቸው ቢሆን ኖሮ ይገቡ ነበረ ወደ ምርጫውና የተሻለ አውድ መፍጠር ይቻልበት ነበረ። ግን ከዛ ባለፈ ግን የሀሳብ አሸናፊነት ሳይሆን ህዝቡ በግለሰቦች ፍቅር ውስጥ ተጠምዶ ስለነበረ በጣም የምንሸነፍበት ሽንፈት አከርካሪ የሚመታ ነው፣ ዳግም ላንነሳ የምንችልበት ነው ብለው ስላሰቡ ከምርጫው ራሳቸውን ማግለል መርጠዋል። ያው የፓርቲ አስተላለፍ ስለሆነ መቃወም አንችልም፣ ጥሩ ሊሆን ይችላል ብለን ነው የምናስበው። የተሳተፍን ሰዎች ደግሞ የህዝባችንን ነባራዊ ሁኔታ መሰረት አድርገን ለሰጡን ድምፅ አክብረን ቀጣይ ምን አይነት አስተላለፍ መከተል አለብን የሚል ስልት እንድንነድፍ እድል የሰጠን ነው ማለት ነው። ከዚህ አንጻር ህዝቡ በጣም ቴክኖሎጂው እንደምታየው እጁ ላይ ነው። ማገናዘብ የሚችል ህዝብ ያለበት አገር ላይ ነው የምንኖረው። ከዚህ አንጻር አሁን ህዝቡ የሚፈልገው ምንድነው ስትይ ሀሳብን ይፈልጋል። የምሸጭለትን ሀሳብ ያዋጣኛል፣ ነገ ያሻግረኛል፣ እኔ ላለብኝ ችግር መሰረት ሀሳብ ጥያቄ መልስ ይሰጠኛል ብሎ ለሚያስብ ሰው ድምጽ ይሰጣል የሚል ህዝብ አለ ብዬ ነው የማስበው። በዛው ልክ አሁን ሰድበሽ ተችተሽ እንዲያረጋለሁ በሚል ህዝብ ይመርጠኛል ብለሽ መገመት ተገቢ አይደለም። ግን ምን ሀሳብ አለኝ በሰነድ የነደፍኩት የህዝቡን ችግር መሰረት የሚቀርፍ ያለው ላይ ደግሞ የሚጨምር ከዛ የተሻለ ሀገር የምንገነባበት የሚል ሀሳብ መምጣት ከተቻለ ማሳመን ከቻልን በሩን ማንኳኳት ከቻልን ልቡን ማንኳኳት ከቻልን አሁን ላይ በምርጫ ስልጣን መያዝ የምንችልበት መሰረት አለ የሚል እምነት አለኝ። እሱ መሆን ከተቻለና መንግስትም ለሚመለከታቸው አካላቶች በሚፈለገው መንገድ ገለልተኝነታቸውን አስጠብቀው ምርጫው ፈጽሞ ሰላማዊ ሆኖ እንዲከናወን በተለይ ጸጥታ መዋቅሩ ጋር መግባባት ላይ የሚደርስ ከሆነ በዚህ ደረጃ ላይ የተሻለ ምርጫ ይኖራል ብዬ ገምታለሁ። ሀሳብ ያለው ሰው ፓርላማ የሚገባበትና የህዝቡን ሀሳብ የሚጠይቅበት ከዛም ባለፈ ደግሞ የተሻለ ሀሳብ ያለው ሰው የመንግስትን መብት የሚያገኝበት ሁኔታ ይፈጠራል የሚል ግምት አለኝ። ይሄ ግን ሀሳብ ግን የማይዋጣላቸው ሰዎች ሊኖሩ ይችላሉ። ቅድም እንዳልኩሽ አንድ እግራቸው እዚህ አንድ እግራቸው ሌላ ቦታ ያለ ሰው ምርጫው እንዳያካሄድ ደግሞ የሚፈልግ ሰው አለ። በተመሳሳይ ደግሞ በመንግስት አካላት ውስጥም ያለ በዝርፊያ ውስጥ የተዘፈቀ አካል ምርጫው ከተከናወነና አሁን ያለውበት መንግስት አሸናፊ ሆኖ የምንቀጥል ከሆነ በአሁን በተሰራው ልማት ልክ በሚቀጥሉት 5 ዓመታት በመልካም አስተዳደር ውስጥ መንግስት የሚዘምት ከሆነ እኔ ያለኝ ዕጣ ፈንታ ወደ ከርቸሌ ነው የሚል አስተሳሰብ ውስጥ የገባ አመራር ካለ እንዳይሳካ ታች ያለውን እዛ በቃ እሱ የሚመራበት ቀጠናና ወረዳ ላይ ያለውን አካል እንዳይንቀሳቀስ የፖለቲካ ምህዳሩ እንዳይሰፋ እንቅፋት ሊሆን ይችላል። እንደዚህ አይነት አካላቶችን ደግሞ መንግስት እያረመ እያስተካከለ የሚሄድ ከሆነ ሁሉም ክልል ላይ ሊባል በሚችል ደረጃ ላይ ሰላማዊ የሆነ ምርጫ ይከናወናል የሚል ተስፋ አለኝ ማለት ነው። ሌላው እንግዲህ ከዚሁ ርዕስ ሳንወጣ በአሁኑ ሰዓት የተለያዩ ጠመንጃን ያነገቡ ለነጻነት እንታገላለን የሚሉ ቡድኖች ማለት ይቻላል አሉ በየቦታው በአማራ ክልል፣ በትግራይ አንዳንድ አካባቢዎች፣ በኦሮሚያ ክልል የሚንቀሳቀሱ አሉ። በእርግጥ በርካቶቹ ምንም እንኳን ከመንግስት ጋር ለመስራት ተስማምተው ወደ ሀገር ቢገቡም ዛሬም ላይ ግን አሉ ማለት ነው እና አሁን ያለውን ኢትዮጵያ ውስጥ እየሆነ ያለውን በተለይም ከለውጡ በኋላ የመጣውን ይሄ የዲሞክራሲ ስርዓት የተገነባውን የዲሞክራሲ ስርዓት የተጻረረ ነው ማለት ይቻላል። ከዛም በተጨማሪ ደግሞ እንደው በአሁን ጊዜ በአሁን ባለው ስነ ልቦና የህዝቡ ስነ ልቦና የህዝቡ ሁኔታ ምክንያቱም በርካታው ኢትዮጵያ ውስጥ በአሁኑ ሰዓት የሚኖረው ወጣት ነው። በጠመንጃ ሀገሪቷ ውስጥ የሚመጣ ለውጥ አለ ብሎ ማሰብ ይቻላል? ይህ የጠመንጃ ትግል ቅድም በእርግጥ አንስተከዋል፣ አውዱ ሰፊ ነው ብለሃል። ነገር ግን
ከምን አንፃር ነው ጠመንጃ አንግበው ጫካ የተቀመጡት ማለት ይቻላል? ምክንያቱም እዚህ ጋር አውዱ ሰፊ ከሆነ ምን አስበው ነው ልንል እንችላለን? አንደኛ የትኛውን ነጻነት ነው የሚያስመልሱት? እኔ ነጻ አውጣዋለሁ ያልኩትን ህዝብ በተለያየ መንገድ እየተደፈረ ለኔ ለሚያጅቡኝ ሰዎች ስንቅ አምጣ እያልኩት እያስጨነኩት አርሶ አከማችቶ ሊሸጥ በሄደ ሰዓት ሽጦ ሲመጣ መንገድ ላይ እየጠበቅኩ ብሩን እየተቀበልኩት የትኛውን ነጻነት ነው የምንሰጠው? ከዚህ አንፃር የቅድም እንዳልኩሽ ነው። ኢትዮጵያ በጣም በርካታ የሆነ ከዚህ በፊት መስራት የነበረብን ግን ያልሰራናቸው ግዙፍ ፕሮጀክቶች አሉ። የሀገር መሰረት እየጣንባቸው ያሉት ከዚህ አንፃር ለዶክተር አብይ አይደለም እየተሰሩ ያሉት። ዶክተር አብይ የገነቧቸውን ግድቦች የገነቧቸውን ልማት እኔ ተሸክሜ ይዣቸው ሊድ አይሉ። የህዳሴ እንግዲህ የተረኝነት ጥያቄ አለ ካልሽ ህዳሴ ግድቡ ከሞተበት አፋፍ የወጣው ከለውጡ ማግስት በኋላ ነው። ይህንን ግድብ ወይ ልክ እንደ ጣና መርከቧ ተሸክሜ አምጥቼ ፊንፊኔ ላስቀምጥ ወይ ኦሮሚያ ክልል ላስቀምጥ አላሉ። የተረኝነት ጉዳይ ከሆነ የተረኝነት ጉዳይም አለ ብለን ከሆነ ጫካ መሳሪያ ይዘን የገባ ነው። በሁሉም ክልል ቢባል በሚችል ደረጃ በጣም ግዙፍ የሆኑ ሜጋ ፕሮጀክቶች ተሰርተዋል። ለማን ነው የተሰራው ስትይ ለአማራ ክልል አይደለም፣ ለኦሮሚያ አይደለም፣ ወይ ለሲዳማ ክልል አይደለም፣ ለኢትዮጵያ ህዝብ ነው የተሰራው። ሁላችንም የኛ ነው ብለን የምንኮራበት ነው። ለምሳሌ አክሱም የትግራይ ነው ብለሽ የምትናገረው አይደለም በድፍረት ማንም ሰው ውጪ ስንሄድ ኢትዮጵያ ስትይ አክሱም ነው የሚመጣው። ከኦሮሚያ ጥግ ይሆናል የመጣሽው ወይ ከደቡብ ጥግ ሊሆን የመጣሽው። አዎ አክሱም የኛ ነው ምናምን ብለን ነው የምንኮራው። ላሊበላ ሲባል እንደዛው ማለት ነው። ኃይሌ ገብረስላሴ ይላሉ፣ አበበ ቢቂላ ይላሉና አዎ የኛ ነው የምንለው እንጂ እኔ እጄ እዛ ሀገር ላይ ስለ ኃይሌ ሲያወሩኝ ስለ አበበ ሲያወሩኝ የኦሮሚያ ተወላጅ እኮ ነው ምናምን አይደለም። የኛ ነው የኢትዮጵያ ብለሽ ነው የምታወሪውና አሁን እየተሰራው ያለው ስራ የተረኝነት ጉዳይ ሳይሆን ሀገርን የማጽናትና ሀገርን ወደ ተሻለ ደረጃ የሚሄድ ነው። በሰላማዊ መንገድ ለምንታገልም ፓርቲዎች እነዚህ ልማቶች ሀገራዊ ፋይዳ ያላቸው ስለሆነ ይቀጥሉ። ያልተሰራባቸው ስራዎች ላይ ግን ነገ የሀሳብ ልዩነት ይዘን መጥተን የህዝባችንን ልብ ማንኳኳ ከቻልን የተሻለ ከተመረጠን የተሻለ ነገር እንሰራለን። ይሄን ግን እናስቀጥላለን በሚል ነው። ስለዚህ እነዚህ አካላቶች የኢትዮጵያ መለወጥ የኢትዮጵያ ማደግ ኢትዮጵያ የራሷን ችግር በራሷ ተወያይተው መፍታት የማይፈልጉ አካላቶች ምን ጊዜም ሰላም አይሰጡም። ስለዚህ ምን ያደርጋሉ? ከውስጥ የሆነ አካል ያደራጁብሻል። ይሄ የትኛውም ሀገር ላይ ያለ አካሄድ ነው። ሌሎች ሀገሮች የአንድን ሀገር ኢኮኖሚ ለማድቀቅ የነሱ የሚፈልጉትን ሐሳብና አስተሳሰብ ተሸክሞላቸው መንግስት ሊሆን የሚፈልግ አካል ያደራጁብሻል። በዚህ ደረጃ የተደራጁና የተዋቀሩ ነው እንጂ የመንግስት የህዝብ ልዕልና ወይም የህዝብ መሰረት አላቸው ብዬ አላስብም። የህዝብ ልዕልናና የህዝብ መሰረት ኖሯቸው ቢሆን ወደ ትምህርት ቤት የሚሄደው ልጅ እንዲማር ነው የሚያደርጉት፣ እውቀት እንዲገነባ። ነገ እኛ ታግለን ነፃ ካወጣን እኛ የጫካ ትግል ነው እንጂ ልንመራ የምንችለው መንግስት ልንሆን አንችልም። አንተ ከተማርክ ግን መንግስት ትሆናለህ የሚል ሀሳብ ይኖራቸው ነበረ። እንዳይማር ይከለክላሉ። እንዳትሸጭ እንዳትለውጭ ያደርጉሻል። ከዛ ደግሞ ስትፈልግ ይገሉሻል፣ ስትፈልግ ይደፍሩሻል። ከዛ ደግሞ ለአንቺ ነፃ ነኝ እቆማለሁ ብለው ደግሞ ይሟግታሉ ማለት ነው። ይሄ በጣም ፈጽሞ ስህተት ነው። ህዝቡ ደግሞ በጣም ነቅቷል እንደማይሆን ማለት ነው። ሲቀጥል በእኛ ሀገር እሳቤ ውስጥ የኢትዮጵያን እሳቤና አስተሳሰብና አመለካከት ወይም ኢትዮጵያነትን እሳቤ ከፍ በሚል መንገድ ሳይሆን ልንታገል የምንችለው አንዳንዱ ሃይማኖታዊ የሆነ አሰራር ለመከተል ይሞክራል። ሃይማኖታዊ ትግል ነው የሚያደርገው ይላል። ሃይማኖታዊ ፓርቲ ነው የምደግፈው የሚል አለ። ከዚህ እሳቤ ወጣ ብለን እኛ እንደ ኢትዮጵያ ማየት ሃይማኖቱን የሚቆየን ማንነታችንን የሚቆየን ኢትዮጵያ ልናሻግርበት የምንችልበት የትኛው ነው መንገድ ብሎ መከተል ያስፈልጋል። ከዚህ አንፃር የጫካ ትግሉ የሀገርን የዕለት ተዕለት እንቅስቃሴን ለማደናቀፍ የሚደረግ ጥረት ነው እንጂ እነሱ እንደሚፈልጉትም መነጋገር እንችላለን፣ ጠረጴዛው የሆነና ንዋይ ተብሎ እድል ተመቻችቶ
አንወያይም፣ የህዝባችን ጥያቄ በመሳሪያ ብቻ ነው የሚመለሰው የሚል ሐሳብ ለሚያራምዱ አካላቶች እድሉ አይኖርም፣ ጠባብ ነው፣ ዋጋ ከመከፈል ውጪ የሚል ሁኔታ ነው ያለን ማለት ነው። በዚህ ደረጃ ላይ ሊመጣ የሚችልም ለውጥ አይኖርም። አላየንም። ቢኖር እኮ ለውጥ እኮ ቢመጣ ኖሮ በመሳሪያ እኮ ህወሓት ተመልሳ በመጣች ነበረ። ለምን ብትይ ለበርካታ ዓመታት የመንግስት ስልጣን በእጇ የነበረ ነው። በርካታ መሳሪያዎችን ወደ ነበሩበት አካባቢ ላይ ያሸሹ ናቸው። ከዛም በኋላም ደግሞ በ3 ቀን በ4 ቀን አዲስ አበባ እንቆጣጠራለን በመሳሪያ ጉልበት አለን ብለው አስበው ሞክረው እኮ አልቻሉ። ህዝቡ ነው የዘመተው። ለምን አትሆንም ብሎ ማለት ነው። ጡንቻ በጠነከረ ቁጥር መንግስትን እገለብጣለሁ የሚል ሐሳብና አመለካከት በአሁኑ ሰዓት አይሰራም። ጡንቻ ከህዝብ በታች ነው። ጡንቻሽን ማድረግ ያለብሽ ግን ለእርሻ የህዝቡን ችግር ሊፈታ ወደሚችል ወደ ኢኮኖሚ ነው ጡንቻ መቀየር ያለበት የሚል እምነት ነው ያለኝና ትንሽ ጡንቻቸው አበጣ ያለ አካል ያው ወደ ሰላማዊ መንገድ መጥተው እጆቻቸውን ወደ እስክሪብቶ ቢያረጉ ለቆሙለት ማህበረሰብ ጥያቄ መልስ ይሰጣሉ የሚል ግምት ሐሳቤ አለኝ። ሌላው እኛ ካልመራን አገር አትጸናም የሚል ሐሳቤ አይምሮ ይደፍናል። እኛ ካልመራን አገር አትጸናም። ሲወርድ ሲዋረድ አገር የመምራት ጥበብ ያለንም እኛ ነን የሚል በኮንፊደንስ የሚናገራል። በኮንፊደንስ ማለት ነው። ይሄ ደግሞ ስህተት ነው ማለት የቆምንበትን የአስተሳሰብና አመለካከት ጊዜው ተቀይሯል። ጄኔሬሽኑ በጣም ተቀይሯል፣ ተለውጧል። ስለዚህ እኛ ካልመራን የሚባል አስተሳሰብ ቀርቷል። አሁን የሆነ ሰው ባለው አስተሳሰብ፣ ባለው አመለካከት፣ ባለው ፈጠራ፣ ባለው ቅቡልነት ነገ ሳናስበው ጠቅላይ ሚኒስትር ሊሆን ይችላል፣ ሊመራ ይችላል እኛ ከምንገምተው በላይ። ስለዚህ መሆን ያለበት ለሚመራው አካል እንዴት አድርገን አቅም እንሆነው፣ ስህተቱ እንዴት አድርገን እናርመው፣ በስህተቱ ላይ ደግሞ ተመርኩዘን ደግሞ ነገ እኛ የምንመራበትን እድል እንዴት አድርገን እንፍጠር የሚል አውድ መፍጠር ላይ ርብርብ ማድረግ አለብን የሚል አስተያየት ለመስጠት ያክል ነው። ሁልጊዜም ችግሮች በሚፈጠሩበት ጊዜ የችግሩ ገፈት ቀማሽ ዋናው የሚሆነው ህዝቦች ናቸው፣ ዜጎች ናቸው። ከዛም በተጨማሪ እንግዲህ ሴቶች፣ ህጻናት የዚህ ችግር ተቀዳሚ ተጠቂዎች ናቸው ማለት ይቻላል። በአሁኑ ሰዓት ታጣቂዎች በየትኛውም መንገድ በሚንቀሳቀሱበት ጊዜ የችግሩ ሰለባ የሚሆኑት ህጻናት፣ አንተ እንዳነሳው ተማሪዎች፣ ሴቶች ናቸው። በአሁኑ ሰዓት ግን አሁን ባለው ሁኔታ በተለይም የመሸከም ጫንቃ አለን ወይ? አሁን ይሄን ቀውስ የምንሸከምበት አቅም አለን ወይ ብለህ ስታስብ የሚሰማክ ነገር ነው? አዎ ማለት እኛ እንግዲህ ወደኛ ፓርቲ ቢሮ የሚመጡ ብዙ ሰዎች አሉና አንዳንዱ እንኳን አይደለም ጦርነት ታክሎበት እንኳን ደፍረሹ አይደለም እንኳን ያላቅሟ መሸከም ያልቻለችውን ህፃን ልጇን አጠናቷ አጠገብ አድርገሽ ደፍረሻት አይደለም። ኑሮ በራሱ ችግር ሆኗል። ኑሮ በራሱ ይሄን ምልሽ በጣም ብዙ የታዘብናቸው እና ያየናቸው ስላሉ ነው። አገር በጣም ችግር ውስጥ በገባሽ ቁጥር ኢኮኖሚው ላይ የሚፈጠረው ኢምፓክት ከባድ ነው። ያ ደግሞ ቀጥታ ሴት ደግሞ ታችኛው ማህበረሰብ ላይ ተጽዕኖ አለ። ታችኛው ማህበረሰብ ላይ ከዚህ አንፃር ሰው መብላት እና ማደርን ነው እንጂ የሚፈልገው ልጆቹን መመገብ ነው የሚፈልገው። እናቶች በጣም ያሳዝኑሻል። ለልጆቻችን ምን እንስጥ ብለው ባሉበት ሰዓት ልጆቻቸው እናትየው በቆመችበት ልጆቻቸው የሚደፍሩበት ነው። ይሄ በጣም መቼስ የኢትዮጵያ አምላክ ታክሎበት አቅሙን ሰጥቶን እናቶቻችን እህቶቻችን ጉልበታቸውን አጠንክረው ነው እንጂ እየኖርን ያለ ነው። በጣም አሳሳቢ ሁኔታ ነው ያለው ማለት ነው። የኑሮ ውድነቱ እንዴት ከህዝቤ ላይ እናቃልል? ይሄ ለብልጽግና ብቻ የሚሰጠው የቤት ስራ አይደለም። ሁላችንም ድርሻ አለ፣ የምንወስደው ድርሻ አለ። ባለሀብቱ ስራ በመፍጠር የፖለቲካ ሰዎች ደግሞ የፖለቲካ ነባራዊ ሁኔታውን ሰላም በማድረግ በማረጋጋት የተሻለ ሰላም በመፍጠር ኃላፊነት አለብን። የማህበረሰባችንን የማንቃት ስራ በመስጠት አካባቢው ላይ በተፈጠረው ስራ መስክ እንዲገቡ በማድረግ ኑሮውን እንዴት ማቃለል እንደሚችል ግንዛቤ በመፍጠር ኃላፊነት አለብን። መንግስት ደግሞ ወይም ደግሞ ገዢው ፓርቲ ደግሞ መደላድሉን በመፍጠር ጸጥታውን በማስከበር በአካባቢያቸው ላይ በተፈጠረው የስራ እድል ሴቶችም እናቶችም እንዲጠቀሙ በማድረግ ትልቁ ድርሻ አለበት። በዚህ ላይ ነው እንግዲህ ይሄንን መስራት ባልተቻለበት ሁኔታ
ኑሮ ለብቻው እየወቀሰ እያደቀቀ በተመሳሳይ ደግሞ ላንቺ መብት ታገላለሁ የሚለው አካል ደግሞ ይደፍርሻል፣ ካገኘሹ ላይ የሚቀበላል፣ ልጅሽንም ጭምር ይደፍርብሻል ማለት ነው። ከዚህ አንፃር እኔ ሴቶች የሀገር ዋልታ ናቸው። ሴት በጣም ድርብረብ ማሰብ የሚችሉ ናቸው። ሴት በተረጋጋች ቁጥርና በሰከነች ቁጥር ላይፏ በጣም ስቴብል በሆነ ቁጥር ስለ ሀገር የምታስበው እሳቤ አናገኘውም። አገርን የሚያሻገር ነው። ጣይቱን ማስታወስ ማየት እንችላለን። አቅም ስለሆነች ነው አገር በዛ ሰዓት ነፃ የወጣችበት ነባራዊ ሁኔታ የተፈጠረው። አሁንም እንደ ጣይቷ አይነት ጀግና ሺዎች የሚቆጠሩ ሴቶች አሉ። ግን እኛ ለእናንተ መብታችሁን እናስጠብቃለን እያልን እየደፈርናቸውም ልጆቻቸውንም እየነጠቅን ግማሹን በግዳጅ መሳሪያ እያስታጠቅን ጫካ እያስገባ ነው። ግማሹን ደግሞ የሰራሹን ለልጅሽ ምግብ አምጪ እያልን በዛው ልክ ደግሞ ሴት እህቶቻችንና ልጆቻችንን ትምህርት ከገደብሻቸው ምን ያህል የኢኮኖሚ ቅውሳት ውስጥ እንደምንገባም ደግሞ ታሳቢ መደረግ አለበትና ከዚህ አንፃር ለሴት መብት የሚታገሉ አካላቶች ድምጽ መሆን መቻል አለባቸው ባይ ነኝ። ወንዶችም ደግሞ ኃላፊነት አለብን። ሴቶቻችን በቅተው ወደፊት እንዲወጡ የሚደርስባቸው በደል የኛም በደል ነው የሚል አስተሳሰብ በመያዝ እኛም ለነሱ ድምጽ መሆን አለብን። የሴቶች መብት ላይ ደግሞ እየሰሩ ያሉ ድርጅቶችና ወደፊት የወጡ እድሉን አግኝተው የወጡ ሴቶች ለነዚህ አካላቶችም ድምጽ መሆን አለባቸው የሚል አስተያየት አለ። የፖለቲካ ምህዳሩ በጣም ጠባብ ነው በአሁን ሰዓት ከበፊቱ ባልተሻለ መንገድ እንደውም የባሰ ነው የሚሉ የፖለቲካ ተቃዋሚዎች ተፎካካሪ ልንላቸው አንችልም። ምክንያቱም አብዛኞቹ ሀገር ውስጥ የሉም። አብዛኞቹ እንደዚህ የሚሉት የጠመንጃውን ግሩፕ የሚደግፉና በግልጽም ያንን የሚያቆለጳጵሱ ያሉ ችግሮችን የሚያባብሱ ናቸው። በዛው በተጻራሪ መንገድ ደግሞ መንግስት የፖለቲካው ምህዳር በጣም ለጥጦታል፣ ሰፍቷል። ዜጎች ለሚናገሩት ነገር የፖለቲካ አመራሮችም ይሆኑ ጋዜጠኞችም ይሆኑ በየሶሻል ሚዲያው ቲክቶከሩም ሚዲያውን እጠቀማለሁ የሚል ማህበረሰቡ ጋር የተዛባ መረጃን እንዲደርስ በሚደረግበት ጊዜ መንግስት እርምጃዎችን እየወሰደ አይደለም ያለው። ሰዎች ለተናገሩት ነገር ኃላፊነትን መውሰድ መቻል አለባቸው። መንግስት በችለተኝነት የሚያልፋቸው ነገሮች ግን በዜጎች መካከል ላይ መጠራጠርን፣ ግጭቶች እንዲፈጠሩ አድርጓል። ስለዚህ መንግስት በትክክል እርምጃዎችን መውሰድ መቻል አለበት። ፖለቲከኞችም ለሚናገሩት ነገር ኃላፊነትን መውሰድ አለባቸው የሚሉም አሉ። አንተ እዚህ ላይ ያለመድነው ነገር ስለሆነብን ነው። እንግዲህ ቅድም ተናግሬዋለሁ። የፖለቲካ ምህዳሩ ጠባል የምንልበት ሁኔታ የለም። የአንደኛ ወደ ፓርቲ መዝገብ ስርዓት ውስጥ ስንገባ እንግዲህ አገራዊ ስትሆኛ 10 ሺህ አካባቢ ሰው ታስፈርሚያለሽ። ምርጫ ቦርድ ለሚመለከታቸው የጸጥታ አካላት አስፈላጊውን ድጋፍና ክትትል እንዲያደርግ ደብዳቤ ይጽፋል። እሱም መነሻ አድርገን አስፈርመን ነው የሀሳባችንንም የፖለቲካ ስራዎቻችንን የምንሰራው። ከዛ ባለፈ እንግዲህ ባለፉት ከለውጥ ወደዛ በነበረው ስርዓት ውስጥ በመንግስት አዳራሽ ውስጥ የፖለቲካ ፓርቲዎች ጉባኤ ማካሄድ አይደለም በሆቴል ውስጥ ከፍለሽ እንኳን ጉባኤ ማድረግ አይታሰብም። ችግር ነበረበት። አሁን ግን በመንግስት እኛ አንድ ብቻ ነው ጉባኤ በሆቴል ውስጥ ያደረግነው። ከዛ በኋላ ግን ያደረግናቸው ስብሰባዎችም ውይይቶችም በመንግስት አዳራሽ ውስጥ ተጻፈልን የድጋፍ ደብዳቤ አማካኝነት ነው የምናደርገው። እኛ ብቻ ሳይሆን በበርካታ ፓርቲዎች በመንግስት አዳራሽ ውስጥ እያደረጉ ነው ያሉት። ይህን ምህዳር የማይፈልጉ ይህንን ነጻነት የማይፈልጉ አካላቶች የዳቦ ስም ያወጡልናል። እነዚህ የብልጽግና ፓርቲዎች ይላሉ ማለት ነው። እኛ ግን ትክክለኛውን የፖለቲካ ምህዳር ኤክሰርሳይዝ እያደረገን ያለን ብለን ነው የምንወስደው። እነዚህ ሰዎች መሆን ስለሚፈልጉት ነው። ስም የሚሰጥሽ ሰው ያንን መሆን ስለሚፈልግ ነው። እነሱ መሆንና መከተል ይችላሉ የሚል ሀሳቤም አመለካከትም አለኝ። ያው በዚያው አጋጣሚ ለነሱ መልእክት ለማስተላለፍ ያክል ነው። ከዚህ አንፃር ምህዳሩ በጣም ሰፊ ነው። እኔና አንቺም በወቅታዊ ጉዳይ የምንነጋገረው አንዱ የፖለቲካ ምህዳሩ መስፋቱ ነው።
በተለያዩ ሚዲያዎች ላይም ስለ ፖለቲካው እንቅስቃሴ እናወራለን። ይሄ ብቻም ሳይሆን አሁን እኮ በድፍረት ፓርላማም ተገብቶ እኮ እየተናገሩ ነው አይደል? በንጋታው እናገኛቸዋለን ሰዎቹ። ስልጣንን ልቀቅ የሚል እኮ አለ። ይሄ ባለፉት ጊዜያቶች ውስጥ ተፈልተ ነበረ ወይስ አልነበረም? በአሁን ሰዓት በርካታ የሚባል ፓርቲዎች በነጻነት እየተንቀሳቀሱ ነው፣ በክልልም ደረጃ ማለት ነው። ይህን ስንል አንዳንድ ክልል ላይ ችግሮች የሉም ማለት አይደለም። ችግሮች አሉ። ባለፈው በነበረን ውይይትም አንስተናል ከጠቅላይ ሚኒስቴሩ ጋር ሰው የሚታረምበትን አግባብ ጠቅላይ ሚኒስቴሩ አስተካክላለሁ የሚል ሀሳብ ወስደዋል ማለት ነው። ጥፋቶቹን እየታረሙ እየተስተካከሉ የሚሄዱ ናቸው። ግን በዛው ልክ ደግሞ ሰፊ ምህዳር እንዳለ ታሳቢ መደረግ ያስፈልጋል። ከዛ ባለፈ በቃ ጠቧል፣ እኛ መተንፈስ አንችልም፣ መናገር አንችልም የሚል ሰዎች እነዚህ ሰዎች በወረቀት የተጻፈ ሰነድ አላቸው ወይ ብለሽ ስትመለከቻቸው የላቸውም ሀሳብ ማለት ነው። የሚናገሩት ነገር ስላሌላቸው አንዳንዱ ዝም ብሎ ከመሬት ተነስቶ ተሳድቦ ታስሮ መገነንን የሚፈልጋ ይላል። ስለዚህ መንግስት ደግሞ አሁን ተሳደብም አናስረም ብሏል። ስለዚህ ስለተሳደብክ አናስረም ካለ በሌላው ዘንድ ምን ያደርጋል? ያ ሰውዬ ተነስቶ ተሳድቦ ምናምን ካልታሰረ መንግስት እንትን ብሎታል፣ ሚዲያውን ለጥጦታል ምናምን ማለት አይደለም። ራሱ ኤክሰርሳይዝ ነው። ገና ለውጥ ላይ ነን ያለ ነው። ገና ብዙ አልተራመድንም። በቢሮክራሲው ስርዓቱን በዲሞክራሲው ግንባታው ሂደት ላይ ብዙ አልተራመድንም። ግን እየተለማመድን እየሄድን ያለ ነው። ቀይ መስመር ግን የሚባል መስመር ግን መንግስት ጋር ግን ማበጀት አለበት። ለምሳሌ ብሔርን ከብሔር የሚያጋጭ መልእክት የሚያስተላልፉ አካላቶች ላይ እርምጃ መውሰድ አለበት። አንዳንዱን ግን የምታዩ ለማጋጨት የሚፈልግ ብቻ ሳይሆን ራሱን ለማግነን እና ቅድም እንዳልኩሽ አንድ እግራቸው ውጪ የነበሩ አካላቶች ከሚያገኙት ገንዘብ እባስ ለማግኘት እንዲም ብዬ አልታሰርኩም ገንኛለሁ እና እባስ ለማግኘት የሚደረግ ጥረት ስላለ ነው። ለዚህ ደግሞ መንግስት ያው ለአንተ ቢዝነስ ንግድ ፍቃድ አልሰጥም አይነት ጨዋታ ነው። ተሳደብ፣ ተናገር፣ አንተን አስሬ ግን ንግድ ፍቃድ አረጋግጬ አልሰጥም ምንም ብትል እኔ ጆሮ ዳባ ብዬ ስራዬን እሰራለሁ። ሰላማዊ ከሆኑ ፓርቲዎች ጋር ደግሞ ምህዳሩ በሚፈቅደው መንገድ እንነጋገራለን በሚል ነው የሚል አመለካከትና ሀሳቤ ነው እየተከተለ ያለ የሚል ሀሳብ ለመስጠት ያክል ነው እንጂ ነገሮች ሁሉ እነሱ በሚሉት ደረጃ ላይ አይደለም። ባላንስ አድርጎ መንግስት እርምጃ መውሰድ ያለበት ጋር እርምጃ እየወሰደ እርምጃ ደግሞ ሳይወሰድ ሲቀር ደግሞ ያ ሰውዬ ከራሱ አመለካከት አስተሳሰብ አንፃር ምን ይዞ ነው የመጣው ባደርገው ሊገንን ስለፈለገ ሊሆን የሚችለውን የሚለውን እያገናዘበ እርምጃ እየወሰደ እንደሆነ ተስፋ አድርጋለሁ። እጅግ በጣም ነው የማመሰግነው። እንግዲህ ጥሩ ውይይት አድርገናል። አንተም ጊዜህን ሰውተህ እዚህ ድረስ በመምጣት ይህን የመሰለ ቆንጆ ውይይት ስላደረግን በአድማጭ ተመልካቾቻችን ስም በጣም አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበረ። ቀሪ የፕራይም ዝግጅቶች እንደቀጠሉ ናቸው። ጥሩ ጊዜ ይሆንላችሁ።